እየነገርኩ አትተመዝ ብላ እንመለሳለን። በማገባ ሊጠልቅ ተላ አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀው ምን አይነት ማንቼ ደጋፊዎችን የሆነ ትናንት የጨፈሩት አጨፋፈር ፕሪሚየር ሊጉን የሚያሳጣን ነው የሚመስለው። እሺ ጋይስ በአብዛኞቻችሁ ጥያቄ መሰረት ጎስት ጋር እንደውለትና እሱ የሚሰማውን ሐሳብ እንዲሁም ደግሞ ለእናንተ ያለውን መልእክት እንሰማለን። ትንሽ ረዘም ስለሚል ቪዲዮ ኮፒ ሊንክ እንዲሁም ደግሞ ፎሎ ማድረግ እንዳይረሳ። ሄሎ ጎስት ወይ ፍፄ እንዴት ነህ? ሰላም ነው? አለን አይ ቲንክ ቪዲዮን አይተዋል መሰለኝ። የሆነ ቅጣት ተቀጥቼ ነው። ለአርሰናል ደጋፊዎች ያለህን መልእክት፣ ስለ ትላንትናው ጨዋታ ለማንቸስተር ዩናይትድም ያለህን መልእክት ቪዲዮ ላይ ነው ያለውና እንድታስተላልፍ ነበር። እኔ አሁን ቪዲዮ ለመስራት ከዘጋጅ ድረስ ነው እንጂ አቢ የሚሰራውን ቪዲዮ አይቼዋለሁ። ማን ወያላ እንደሆነ በደንብ አድርጌ አሳየዋለሁ። ለውጡን እኔ ዛኔ ስቶ ብቻ ለማንኛውም እኔ በቪዲዮ አሳየዋለሁ። የአርሰናል ደጋፊ ደግሞ ማሰብ ያለበት ነገር ያው እንደደገፋችሁ ይሄ ጨው ነው። ጨው ልናደርግበት ነው እንትናችን ላይ ያበደ ራት እየጠበቀን ነው። ያለ ጨውን በሏለን አስፈላጊ ከሆነ ማለት ነው። ዋና ራቱን ነው እርቦናል። ኦኬ እሱ ላይ ነው ፎከስ ማድረግ ያለብን። የትላንቱ ጨዋታ አንድ ኬፓሪስ ታክቲክ ነበር ይዞ የመጣው ሲጀመር ኬፓሪስ ታክቲክ ይዞ መጥቷል። ኬፓን ማስገባት አልነበረብንም። ኬፓን ባናስገባው የኛ ቡድን ታቋለህ ብልጣ ብትወስድበትም ጎል ማግባት ይከብዳል ገባርለ ስለዛ ወርስት ኬስ ሲናሪዮ ራሱ ጎል ሳይገባበት 0-0 መውጣት የሚችል የነበረውን ቡድን ነው ዲስአድቫንቴጅ ውስጥ የከተተን ኬፓን በማስገባታችን እሱ ትልቅ ስህተት ነው ብያስባለሁ። ከዛ በተረፈ ይሰሩት ያው ፔፕ ራሱ ያለውን ሰምተዋል ብዬ ገምታለሁ። እነሱ በኃይለኛው ቢጨፍሩም ፔፕ ምንድነው ያለው እኔ ካራባው ካፑል ልስታቸውና 9 ነጥብ ክሊር በሆን ደስ ይለኛል ነው ያለው። ስለዛ የሲቲ ደጋፊዎች ብዙ ባይጨፍሩ ጥሩ ነው፣ ምክንያቱም መጨረሻ ላይ ነው የምንጨፍርባቸው በደንብ ማለት ነው። ኦኬ የትላንትናው ፐርፎርማንስ የፕሪሚየር ሊጉን ጉዞ ላይ እንትን ያመጣል ብለህ ታስባለህ? አረ እንደውም ጭራሽ በሆነ ነው የሚመጡበት። ዘንድሮ አርሰናል ትላንት 4ኛ ጌሙን የተሸነፈው 3 ጌም ተሸንፏል። ከ50 ጨዋታ 4 ጌም የተሸነፈው ከ50 ጨዋታ 4 ጌም ደግሞዋል እና ከሁሉም ሽንፈቶች በኋላ በአስቸኳይ ባውንስ ባክ አድርጎ የ10 ጌም 11 ጌም ምናምን ያለ መሸነፍ ራን ስላደረገ አሁንም ፕሪሚየር ሊጉ ላይ 5 ጌም በተከታታይ አሸንፎ ምናምን ነው ነጥብ የጣለው። ራሱ አምን አልጣለም ነገር 5 ጌም ዊን ስትሪክ ላይ ነው ያለው አርሰናል መሰለኝ 4-5 ጌም ዊን ስትሪክ ላይ ነው ያለው እና ከሽንፈት በኋላ ሁሌ ባውንስ ባክ ስለሚያደርግ ለዛውም በአሪፉ ባውንስ ባክ ስለሚያደርግ አሪፍ ኤክስፒሪየንስ ነው። እንደውም በእንደዚህ አይነት ስህተት ይኸውልህ ካፕ ቶርናመንት አንድ ስህተት ብቻ ዋንጫ ሊያሳጣ ይችላልና በእንደዚህ አይነት ስህተት ያጣነው ካራባኦ ካፕ መሆኑ ራሱ አሪፍ ነው በጣም አሪፍ ሰው። ሁለት ቻምፒየንስ ሊግ ምሽት ላይ እንደዚህ አይነት ስህተት ቢከሰት ራሱ ከቻምፒየንስ ሊግ ልትባረር ትችላለህና ካፕ ቶርናመንት ነው እንደዚህ አይነት ነገር ያጋጥማል። አሪፍ ሰው። ሁለት ጥያቄ ልጨምርልህና አጠር አድርገህ ትነግረኛለህ። ፕራዮሪቲያችን መሆን ያለበት ፕሪሚየር ሊግ ነው ብለህ ታስባለህ? ሌሎቹ ዋንጫዎች ትርፍ ናቸው? ከዛ በተጨማሪ ደግሞ ለማንቸስተር ዩናይትድ ደጋፊዎች ወር ለሌሎች ደጋፊዎች ምን መልእክት አለ? ፕራዮሪቲያችን ከመጀመሪያም ጀምሮ ፕሪሚየር ሊግ ነው። እኔ ያው አለ አይደል አርሰናል ስንት ዋንጫ ይበላል ብለህ ተጠይቀዋለህ እንጂ ዋንጫ ይበላል ብለህ አትጠይቀውም ነበር እያልኩ የነበረው። ለምን አለ አይደል አንድ ሊግ ቶርናመንት ውስጥና 3 ካፕ ቶርናመንት ውስጥ ነው ያለው እና ካፕ ቶርናመንት ደግሞ ኤኒቲንግ ካን ሃፕን ትናንት እንደተከሰተ አይነት ነገር አንድ ነገር ብቻ ኋላ ልታስቀርህ ትችላለች። ስለዛ 3 ካፕ ቶርናመንት ማሸነፍ ይከብዳል ብዬ አስባለሁ። አንደኛው ግን ፕራዮሪቲያችን ያው ጠንካራ ከሆንን ከሁሉም የበለጠ ጠንካራ ከሆንን ከሁሉም የተሻለነት የምንሰበስብ ከሆነ ፕሪሚየር ሊጉ ማይቀር ከሆነ ፕሪሚየር ሊጉና የሆነ አንድ ካፕ ቶርናመንት ይሳካልናል ብዬ በማሰብ ነው። ኦኬ እሺ እና የማንቼ ደጋፊዎችም የሆነ ትናንት የጨፈሩት አጨፋፈር ፕሪሚየር ሊጉን የሚያሳጣን ነው የሚመስለው። ብቻ ያካየን ይዛን ቀን ያገናኘን ግንቦት ላይ። እሺ ጎስት በጣም አመሰግናለሁ ለነበረን ጊዜ ቴንኪው በጣም። እሺ ጋይስ የጎስትን ሀሳብ እንዲሁም ደግሞ መልእክት እንደሰማችሁት ነው። ወደ በኋላ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል። ግን በሌላ ሰው በዚህ መጠን በሌላ ሰው ማሸነፍ በዚህ መጠን መደሰታቸው
በጣም አስገርሙኛል። ግን የመድፎ ቤተሰቦች በአብዛኞቻችሁ ጥያቄ መሰረት ደግሞ ፏዴ ጋር እንደውልና ስለ እሑዱ ጨዋታ የተሰማውን ስሜት እንዲሁም ደግሞ ለአርሰናል ደጋፊዎች ያለውን መልእክት እንሰማለን። ትንሽ ቪዲዮ ረዘም ስለሚል ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋል። ሄሎ ፏዴ። አቤት። እንዴት ነህ? ሰላም ነው ወይ? አማን ነው ወይ? አማን ነው። ሰላም ነው ፍጽዬ? አለሁልህ። እንዴት ነህ? ልኝ ሰላም ነው ወይ? እንዴት ነህ? አለሁልሽ አባቴ። ሁሉ ሰላም? ለማውራት ይመቻል ብዬ አስባለሁ። አዎ፣ ምን ልታዝዝ ነው? እሺ፣ ቅጣት ነበረ። በእሑዱ ጨዋታ ላይ የሚሰማችሁን ስሜት ኮንተንት ክሬተሮች ጋር እየደወልኩኝ እየጠየቅኩኝ ነበርና የእሑዱ ጨዋታ እንዴት ነበር? ምን ተሰማ? ለአርሰናል ደጋፊዎች ምን መልእክት አለ? ለማንቸስተር ዩናይትድ ለተቃራኒ ክለብ ደጋፊዎች ምን መልእክት አለ? እንድታስተላልፍልኝ ነበረ ፏዴ። ቪዲዮ ላይ ነው ያለው፣ እየተቀረስክ ነው። ኦኬ ኦኬ፣ እሺ፣ በጣም አሪፍ። በመጀመሪያ እንግዲህ ለአሸናፊ ቡድን ኮንግራ እንላለን። እንኳን ደስ አላችሁ። ያው የዋንጫ ፉንጋ የለውም ፍጽዬ እና የዋንጫ ፉንጋ የለውም። እንኳን ደስ አላችሁ እነሱ ማለት ፈልጋለሁ። ከዛ ውጪ ግን እንደ አርሰናል ደጋፊ ስታስቡ የዘንድሮ አላማችን ግባችን ትልቅ ነው። እንደዚህ በአጭር የሚቀጭ አይደለም፣ ትንሽ አይደለም። እይታችን እኛና ታርጌት አድርገን አመቱን የተነሳ ነው ፕሪሚየር ሊጉን አይደል ፍጽዬ? በቃ ዋናነት ትኩረት አድርገን ይሄ ተጨማሪ ልናሳካቸው ይገቡናል ወይ ደግሞ ያስፈልጉናል እንደው ቢሆን ብለን ከምንመኛቸው መካከል እንግዲህ አንዱ ካራባው ካፕ ነበረ። እንግዲህ ቡድናችን በሚችለው መንገድ ሄዶ ፋይናል ድረስ ደርሶ እንግዲህ አመቱ ሊያሳየው ብቃት አይደለም ወሳኝነት ያለው በእለቱ የምታሳየው ይሄ የካፕ ውድድር ሲሆን በእለቱ የምታሳያት እንጂ አመታዊ ያሳየው ብቃት አይደለም ማተር የሚያደርገውና እንግዲህ ያው በበረኛውም ስታችሁን በመናም ብቻ ዋንጫውን አተናል። ለአሸናፊው ኮንግራ እንላለን። የአርሲ ደጋፊ ካለው ሞራል ዝቅ የሚል ቅንጣት ያክል ነገር ማየት አልፈልግም። ኦፊሻሊ እኔ የተለያዩ ቪዲዮችን ተሰራ ይታል በየመንገዱ ትኬት እየጋበዝኩኝ አይደል? አይቻለሁ። እሱ እኔ ሜን ዋና ፐርፐዜ ማለት ነው ለዚህ አይደለም፣ ለዚህ ውድድር አይደለም። እኛ ፕሪሚየር ሊጉ ነው ዋናው ፎከሳችን። ግልጹን ስነግርህ ዋናው አላማችን እሱ ነው። ለሱ ነው ንቅናቄውንም የጀመርኩት ደግሞ የሚቀጥልም ይሆናል። የአርሰናል ደጋፊዎች እንዳይከፋቸው ቅንጣት ያክል ማለት ነው። ዋንጫ ማጣቱ ያናዳል። አናዶን ግን እናልፈዋለን። ዘን ቀጥለን ግን ለትልቁ ነገር መፋለም አለብን ፍጽዬ። ለሱ ነው ዋና አላማችን። የፕሪሚየር ሊጉን ዋንጫ እንደምናነሳ እንዴት ነው? ምን ይሰማሃል? እናነሳለን ብለህ ታስባለህ? እንደውም የተወሰኑ ጨዋታዎች እየቀሩ የማሳካት እድል ይሆናል። ለምን መሰለህ? አርሰናል ቤት ላይ ከባድ የዋንጫ ረሃብ አለ እና ይሄ እንደው ሞራላቸውን ከመስበር ይልቅ በደንብ ሞቲቬት እንደሆነ አይተው ከሆነ አርቴታ አቁሟቸው እንዲያጨበጭቡ ሲያደርጋቸው አይተናል አይደል? ለአሸናፊው ቡድን እና ምን ያህል ፔንፉል እንዲሆኑ እንደሚያደርጋቸው በደንብ ልንረዳው ይገባናል። እና ለቀጣይ ለምናደርገው ውድድር ላይ እመኑኝ ከበድ ያለ አርሰናል እንደሚመጣ ነው። ይሄ ከብሔራዊ ቡድን ጨዋታዎች በኋላ ከበድ ያለ አርሰናል ይመጣል ብዬ እጠብቃለሁ። ኦኬ፣ አርሰናልስ ዋንጫውን ያነሳ ቀን ስንት ቪዲዮ የመስራት ሀሳብ አለ? ለተቃራኒ ክለብ ደጋፊዎች የዛን ቀን እንደዛ ሴሌብሬት ላደረጉትስ ምን መልእክት አለ? የተቃራኒ ክለብ ደጋፊዎች ይኸውልህ እኔ ምናምን አለው መሰረት ስትይ በጊዜው ሁሉም ይደሰት ባይ ነኝ። በቃ አትደሰቱ አለን እንዴት ተደስታችሁ አለን። ግን በሌላ ሰው በዚህ መጠን በሌላ ሰው ማሸነፍ በዚህ መጠን መደሰታቸው በጣም አስገርሙኛል። ግን ባረጉትም ደግሞ እንደዚህ ይገረም ነበር። እኔ ሁሌም እላለሁ የአርሰናል ደጋፊዎች ሆይ አይዞን፣ ድምጻችንን ሳናጠፋ አሁን በሄድንበት መንገድ እንሄዳለን። ዘን ምናሳካው ዋንጫ ግን ስናሳካ እመኑኝ ማንም የሚያስቆመን አይኖርም። የአርሰናል ደጋፊዎች አሪፍ ዋዴ። ስንት ቪዲዮ ለመስራት አስባለህ? እንደው እንደ ሀሳብ የዛን ቀን የዛን የራሴን ሁሉ አውቃለሁ። እንደው የላይቭ እንትኑ ራሱ ከበር ካደረገኝ እንጂ ቪዲዮ ኧረ እንደዚህ ገምተው አልችልም። ወንድሜ እንደው በሰላም ለዛ ቀን ያብቃን ፏዴ። እጅግ በጣም አመሰግናለሁ። ያበቃናል በእርግጠኝነት የኔ ወንድም አሚን። ተስፋም ደግሞ በደንብ አለን። በደንብ ይሄ ቡድን በደንብ ተስፋ አለው። ቢያንስ አንድ ፕሪሚየር ሊጉና የሆነ ማጣፈጫ ጨምረን መውጣታችን የማይቀር ነው። አንድ ሌላ ተጨማሪ ዋንጫ ያሳካለን እሱ ደግሞ ይሆናል። አሜን ፏዴ፣ በጣም አመሰግናለሁ ለነበረን ጊዜ። ሰዓትን ሰጥተህ ስላወራኸኝ እጅግ በጣም አመሰግናለሁ። እሺ የመድፎ ቤተሰቦች እንግዲህ የፏድን ሀሳብ እንዲሁም ደግሞ መልእክት እንደሰማችሁት ነው። እናንተስ በፏድ ሀሳብ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ። ለዩናይትዶች ያለኝ መልእክት ትናንትና ያጣነው ዋንጫ
እናንተ በግሪቪታውን የወደቃችሁበት ነው በደል። እቺ መልፎ ቤተሰቦች አሁን ደግሞ ሙአዝ ጋር እንደውልና የሱን ሐሳብ እንዲሁም ደግሞ መልእክቱን እናዳምጥ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ሙአዜ እንዴት ነህ? አማን ነው? ለሽቶም እንዴት ነህ? አላወቀኝም ነበር። አዎ ማን ነው ደግሞ ስልክ ደውሎ ብያለሁ። ይመቻል ለማውራት? አዎ በሚገባ። እሺ ያው ቅጣት ነው። እሺ ስለ ትላንትናው ጨዋታ ምን ትላለህ? ለአርሰናል ደጋፊ ምን መልእክት አለ? ለዩናይትድ ደጋፊ ምን መልእክት አለ? አሁን በዚህ ውስጥ ማን የተቀጣው? እኔ ነኝ የተቀጣው? አንተ ነህ የተቀጣው? እኔማ የእናንተን ሪአክሽን እንደና የረሳሁትን ትቅጥቅጥኛለህ። በል ቀጥል። ወይኔ ቆይ ምንድን ነው የተሰማኝ? እኔ እንጃ ተበሳጭቻለሁ። ከዛ ብዙ አልተበሳጨሁም። ከዛ ተናድጃለሁ። አይ ምን በአርቴታን የተበሳጨሁት ቢስሚላ በአርቴታና በበረኛው ነው የተበሳጨሁት። በአርቴታና በበረኛው? አዎ ያው በአጠቃላይ በአርቴታ ውሳኔ ማለት ነው። አዎ ማለት ለምን በቃ እሱን እንትን አለው። ከዛ ደግሞ ቅያሪዎች የለም ከተለይ ምንድን ነው ጎል እስኪገባ መጠበቁ ምናምን ያበሳጫል። ቅያሬ መዘግየቱ ለከሳት እንኳን ያደረጋቸው ቅያሪዎች ራሱ ሲንሳይ ነገር ዶማንን ሪስክ መውሰድ ይችል ነበረ። በሁለት ባዶ ከሆነ በኋላ ደግሞ ዶማንን መውሰድ ይችል ነበር። ሳካ መውጣት ነበረበት። ሴታ በቃ ደንዝዞ ነበረ። እንደ ያበሳጨኛል። ኮሌክቲቭሊ እንደ ቡድን ልክ አልነበርንም ትናንትና። አዎ ልክ አልነበረም። ግን አሁን እሱ ፊክስ መደረግ የሚችል ነበረ። ገባ ላይክ አሁን የሆነ አሪፍ የሆነ ክሬቲቭ ተጫዋች ምናምን ቢኖር በቃ ሙዱ መነቃቃት ይችል ነበረ። የአየር ላይ ኳሶችን እየተሸነፈ ነበረ። ሳካ ቆይቷል። ልክ ካልሆነ ከተበላሸ ቆይቷል ሳካ። ትሮሳርድ ነች ምናምን እና ግን የሆነ አንድ አሪፍ ተጫዋች እዚህና ኦዴጋርድ ለመኖራቸውን አየሁ አይደለ? በቃ ዝገት ነው። እሺ ለአርሰናል ደጋፊ ምን መልእክት አለ? ለዩናይትድ ደጋፊስ ምን መልእክት አለ? እስካሁን ምን ክለብ 4 ዋንጫ አላሳካም አይደለ? በፕሪሚየር ሊጉ ታሪክ ለምድር ያላሳካው ከባድ ስለሆነ ነው ያላሳካው። በጣም ፕራይም የሆኑ ቲሞችን እኮ አይተናል አይደል? በጣም ምንም ክፍተት ያልነበረባቸው ከሁለት ዓመት በፊት ትሬብል ያሳካውን ሲቲ እንድታይ ትችላለህ። ምርጥ የነበሩትን ሊቨርፑል፣ ዩናይትድን በጣም ቤስት የነበረባቸውን ታይሞች ምናምን ወይ 7-8 እንኳን አላሳካም አይደል? ከባድ ስለሆነ ነው እና እንትን ቻንስ ነበርና 4 ዋንጫ የማሳካት እና በጣም ቀርበን ነበር አንደኛውን ለማንሳት አልሆነም። ለቀጣዩ እንሄዳለን። ለዩናይትዶች ያለኝ መልእክት ትናንትና ያጣነው ዋንጫ እናንተ በግሪቪታውን የወደቃችሁበት ነው በደል። እዛ መተው አይታቸዋል እንግዲህ ሴሌብሬት ሲያደርጉና ሲጨፍሩ አይተሃል? ያ እንገናኛለን ዋንጫውን ያነሳን ቀን ፕሪሚየር ሊጉን ስናነሳ እንገናኛለን። እውነት እንገናኛለን። ያኔ እናንተን አያርገኝ። አስተላልፍ ይላሉ መልእክትን ሙአዜ በጣም አመሰግናለሁ። ታይመን ስለሰጠኝ ካለ ደቂቃ ላጣብ እሺ ስላልከኝ አመሰግናለሁ። አሰክሳተህ ቻው። እሺ ሄሎ ወይ ወንድሜ እንዴት ነህ? ልኝ አለሁልኝ መስገን እንዴት ነህ? አለሁልህ። እየተቀረስክ ቅጣት ነው። ስለ ትናንትናው ጨዋታ ያለህን ስሜትና ለአርሰናል ደጋፊዎች ያለህን መልእክት። ትላንት ምን ተፈጠረ? ትላንት ይሄ ያቺ ቆርቆሯ እኔ ምንም አትበለኝ። በቃ ዝም ብለህ ባይዘቦይ ማለት ነው። ያቺ ቆርቆሮ ለምን መሰለ የሰጠናቸው የአመቱ መጨረሻ እንባቸውን አጠራቅመው ይጠጡት በሱ። እሺ በዋንጫው ለማንቸስተር ዩናይትድ ደጋፊዎች ነው ወይስ ለሲቲ ደጋፊዎች ነው? ወያላ ናቸው የማንቸስተር ደጋፊዎች። እሺ ለአርሰናል ደጋፊዎችስ? ማሊያውን አውልቆ ጨፈረ ትላንትና። እሺ ለአርሰናል ደጋፊዎችስ? ለአርሰናል ደጋፊዎች ምን ታስተላልፍላቸዋለህ? ትልቅ ነገር ነው የሚጠብቀን። የአርሴ ደጋፊ ማለት ነው ይኸውልህ እግዚአብሔር አመቱ ሲጀምር ካራባውን አስበን አልጀመርንም። ባይዘጉኝ ትልቅ ነገር ነው የሚጠብቀን። ሆነስትሊ እውነቱን ለመናገር ዋንጫውን ባናጣው ጥሩ ነበረ። ግን በዚህች ተልካሻ ዋንጫ ኤሪክ ቴን ሃግና ሊሳንድሮ ማርቲኔዝ ቶርክ ባደረጉበት ዋንጫ ደግሞ እንደዚህ መከፋት የለብንም። የምሬ ነው የምላችሁ። ስለዚህ ገና ነቃ ደንገጥ ብለን ፎከስ በቃ እንዴት ነው የምናከብረው ነው
የፕሪሚየር ሊጉን። ስለዚህ ፕሪሚየር ሊጉ እንደምናሳካው እርግጠኛ ነህ? አዎ እንዴ ምን ሆነ ነው? ፕሪሚየር ሊጉማ የኛ ነው። ፕሪሚየር ሊግ ይቅደም። ከዛ ቻምፒዮንስ ሊግ ከፕሪሚየር ሊግ በኋላ አይደለ ፋይናልም ከሆነ እናስብበታለን። እሺ ወንድሜ በጣም አመሰግናለሁ። እሺ ነበር ደውላለሁ በኋላ ቻው። እሺ ጋይስ እንግዲህ የብሩኬን መልእክት እንደሰማችሁት ነው። ወደ በኋላ ደግሞ ሌሎች ኮንተንት ክሬተሮች ጋር ደውለን የሚሉን የምንሰማ ይሆናል። አጥላቸው ሰው ከባድ ነው እነሱ ሌላ። እሺ አሁን ደግሞ ቴድኖስ አርሰናል ጋር ደውለን የእሱን ሀሳብ እንዲሁም ደግሞ መልእክቱን እንሰማለን። ሄሎ ቴዳችን ወንድሙ እንዴት ነህ ያለኝ? እንዴት ነሽልኛ አባቴ? አማን ነው አለሁልሽ። ሰላም ነሽልኛ? አለሁልሽ። ይመችሻል ለማውራት? አዎ ጀውስ ቅጣት ነው። ስለ ትላንትናው ጨዋታ ምን ተሰማ? ለአርሰናል ደጋፊ ምን መልእክት አለ? ቪዲዮ ላይ ነው ያለው፣ እየተቀረስክ ነው እና ቀጥል። ጀመራችሁ እንደዚህ ደግሞ ቅጣት ነው። ምንም ማድረግ አልችልም። ማምለጥ አልቻልኩም። እኔ ከትላንት የተረዳሁትን ነገር ልንገርሽ። እሺ ሊጉን እንበለዋለን። እሺ ሊጉን እስክበላው ድረስ አልጠብቅም። መጨፈር መጀመሪያው አሁን ነው። እንዴት ተረዳሽኛ? እንዴት ቶፕ ፎር ለመድረስ እኛ አራት ዋንጫ ስንጫወት አራተኛ ለመውጣት የሚታወቅ እያንዳንዱ ክለብ ሲሸነፍ ማለት ነው። እኔ ነው ያርገኝ ነው ማለት ነው። እኔ ቋጠሮ ቪዲዮ እንዲህ ብላ አሳያቸው። ከዚህ በፊት ሰርተሽ አታውቂም ብዬ እኮ ነው እንዴ። አጥላቸው ሰው ከባድ ነው እኔ መልሶ እንደዚህ ከጨፈሩ ማለት ነው። እኔ መልቼ እንዴት እንደምጨፍር እኔ ማሳያቸው ማርያም። ስለዚህ ለማለት ነው እንበለዋለን ዋንጫውን። እሺ ምንም የሚያሳስብ ነገር የለም። እሺ ከማን ብለደርስ እንዳደነግጡ ማይ ጋይ። ስለ ቻምፒየንስ ሊጉ ስለ ኤፍ ኤ ካፕ ምን ታስባለህ? ወይስ ፕራዮሪቲ መሆን ያለበት ፕሪሚየር ሊጉ ነው? ኦብቪየስሊ ፕሪሚየር ሊግ ፕራዮሪቲ ከቻምፒየንስ ሊግ ኤፍ ኤ ካፕ ምናምን አይ የለፋ ነው በጣም ፕሪሚየር ሊጉ ላይ ነው ብዬ አስባለሁ። ፓርሰናል ያው ኤፍ ኤ ካፕ ኳሊፋይ ራሱ ማማን አልፋ የመጣ ነው ብትልም አይመለስም ይኖራል። ተረዳሽ? ቻምፒየንስ ሊግ ላይ ብዙ ክለቦች አሉበት። ፕሪሚየር ሊጉ ግን ቢልድ እያደረግን የመጣ ነው ያሰብነው። ሙሉ አመት ስንት ጨዋታ የነሳንበት ነው እና በጣም ትልቅ ቦታ አለው ለኔ ፕሪሚየር ሊጉ። ከዛ በኋላ ሌላ ይመጣል። እሺ ቴዳዬ ቴንኪው በጣም አመሰግናለሁ። ምንም ማለት ላይ ናፋ በኋላ ደውልልሻለሁ እናወራለን። በቃ እሺ ቴዳንም እንደሰማችሁት ነው። ወደ በኋላ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል። እየነገርኳት ተመርዝ ብላ እንመለሳለን። በማገባ ሊጠልቅ ተላል አንድ ደህና ተጫዋች ሜዳ ውስጥ ልታጀመው ምን አይነት ምሽት ነው ጀመው? ምን አይነት